ፊልሙ የሚጀምረው ዊትኒ የምትባል ልጅ ከልጅነት ጀምሮ ከምትወደውና ጓደኛዋ ከሆነው ልጅ ጋራ በጫካ ውስጥ ሆና ቀስት ስትዋጋ እያየን ነው። የወረወረችው ቀስትን ፊቱን ይባጭረውና መጣላታቸውን ይቀጥላሉ። መሬት ላይ ዘረራውም እንደምትወደው ስትናገር ከሩቅ ስሟን የሚጠራ ሰው እንዳለ ይሰማታል። በድንገትም ከእንቅልፏ ትነቃና እያለመች እንደሆነ ይገባታል። አጠገቧ የነበረችው እህቷም ዛሬ ያለውን ፓርቲ ታውቂዋለሽ፣ ተነሽና ተዘገጃጅ እንጂ ብትላትም እሷ ሁሌም ስለምታየው ህልሟ መናገር ትጀምራለች። እናቷም ጓደኛዋ እንደመጣ ስትነግራት ለምን እንደሆነ ግራ ይገባታል። እህቷም እንድትሄድ ታበረታታታለች። እንደወጣችም ልጁ አብረሽኝ ወደ ፓርቲው መሄድ የምትፈልጊ ከሆነ ልጠይቅሽ ነበር የመጣሁት። እንዴ ፍቅረኛስ? ተጣልተናል። ሲጀመርም ቤተሰቦቻችን ስለሚቀራረቡ እንጂ የምንዋደድ አይመስለኝም። ሁሌም ካንቺ ጋራ ነበር የነበርኩት። አሁንም ቢሆን አብረን እንድንሄድ እፈልጋለሁ። ግን እኮ እኔ ላለመሄድ ወስኜ ነበረ። እንደዚህ አይነት ቀንማ ሊያመልጥሽ አይገባም ሲላት እህቷ ፈቃደኛ እንደሆነች ትነግረዋለች። ካሏት ቀሚሶች ውስጥ ምርጥ የሚሉትን ይመርጣሉ። ጓደኛዋም ከቤተሰቦቿ ጋር እያወራ አስጠብቃት ይቆይና ለብሳ ስትወርድ እንዳማረባት ነግሯት ተያይዘው ይወጣሉ። ፓርቲው ላይም ተቃቅፈው እየጨፈሩ ፍቅረኛ ዊሎ ታፈጥባቸዋለች። ዊትኒም ለብዙ ጊዜ ልነግር የምፈልገው ነገር ነበረኝ ብላ ምንም ከመናገሯ በፊት የአመቱ ንግስትና ንጉስ ተደርገው ጓደኛዋና ዊሎ ሲመረጡ ደስ ብሎት ጥሏት ይሄዳል። የባስ ብሎም ተጣልተናል ካላት ልጅ ጋር መመለሱን ስታይ እንደተሸወደች ገባትና በጣም ትናደዳለች። ሀሳቧን ቀይራ በመምጣቷም ትጸጽታለች። ልትወጣ ስትልም ትወድቅና ቀሚሷ ሲቀደድ ዊሎ ታሽፉባታለች። ሌሎቹም ይስቁባታል። ጓደኛዋ ግን ከመርዳት ይልቅ ተገትሮ የሚፈጠረውን ይመለከታል። እሷም እየሮጠች ትወጣለች። በቀጣዩ ቀን እህቷ እጮኛዋና አባቷ ሆነው ቴኒስ ሲጫወቱ ይቆዩና የእህቷን የሰርግ ዝግጅት ለማየት ሲሄዱ ዊትኒ እዛው እንደምትቆይ ትነግራቸዋለች። የሚጠጣ ነገር ለመግዛት ስትሄድ ግን ጓደኛዋ እዛው እየሰራ ታገኘውና ደንግጣ ለመደበቅ ብትሞክርም የአያትና የዛን ቀን የተፈጠረው ለማብራራት ሲሞክር ዊሎ ትመጣና ስታቅፈው ወሬውን ይቀይረዋል። እሷም ሆን ብላ የሆነ ነገር እንዲያመጣላት ትልከውና ወደ ዊትኒ ዞራ በጣም ትገርሚያለሽ፣ እሱ ከአንቺ ጋር እንደሚሆን እያሰብሽ ነበራ። ግን አንድ ነገር ልንገርሽ፣ ከኔ ጋር ቢጣላ ራሱ ወደ አንቺ ዞሮ እንኳን አያምሺ ብላ ትሄዳለች። ዊትኒም ወደ ቤት ተመልሳ ልትሄድበት ስላሰበችው ካምፕ ለቤተሰቦቿ ታስረዳለች። እህቷ ለሰርጓ የማትደርስ መስሏት ብትፈራም እንደምትመጣ ቃል ስለገባች ይፈቅዱላታል። በቀጣዩ ቀንም ከአባቷ ጋር እየሄደች በራሷ ሀሳብ ተጠምዳ የሚላትን እንኳን ሳታዳምጠው ትቀራለች። ወደ ካምፑ እንደደረሰችም አሰልጣኞቻቸው ማንም ስልኩን ይዘው መግባት እንደማይችል ማስጠንቀቂያ ሲሰጡ አንድ ሴት ትከራከረዋለች። ልጅቷ ስትዞር ግን ዊሎ እንደሆነች ያየችው ዊትኒ ለመመለስ ትወስናለች። ተደብቃ ለእናቷ ትደውልና ምን ያህል አስጨናቂ ካምፕ እንደሆነ ለመናገር ስትሞክር ኤግዜል የሚባለው ልጅ ይሰማትና የምታወሪውን ነገር መቼም ቢሆን አዘጋጆቹ ሊሰሙሽ አይገባም፣ ተጠንቀቂ ይላትና እናቷን ብትሆን የጀመረችውን መጨረስ እንዳለባት ነግራት ባቀረበችው ሀሳብ ሳትስማማ ትቀራለች። ዊትኒም ሳትወድ በግዷ ካምፑን ትቀላቀልና ወንዱና ሴቷ አሰልጣኞቻቸው ሆነው ገለጻ ይሰጧቸዋል። ሴቷም አንዳንዶቹ ስልጠናዎች ከባድ ሊሆኑ ይችላሉ፣ ግን ደግሞ እናንተ ከወሰናችሁና የማታደርጉት ነገር እንደሌለ ካመናችሁ ምንም የማትወጡት ነገር የለም። አሁን ይህንን ኳስ የመረውርለት ሰው እራሱን ያስተዋውቃል ትልና ለሁሉም አንድ በአንድ ኳሱን ትሰጣቸዋለች። ዊሎ ጋራ ኳሱ ሲደርስም አሰልጣኟ እናቷ ስለሆነች ለምን እንድትመጣ እንዳስገደደቻ ትጠይቃለች። ዊትኒ ጋራ ኳሱ ሲደርሳትም ጓደኞች ማግኘት ስለምትፈልግ እንደመጣች ትናገራለች። ስልጠናው እንደተጀመረም እየተመላለሱ እንዲሮጡ ይታዘዛሉ። ዊሎም ሆን ብላ ዊትኒ ትገፋታለች። ቁርስ እንዲበሉ ወስዷቸውም የፈለጉትን ያህል እንዲያነሱ ሲነገራቸው ዊትኒ ምግቡን የሚቆጣጠሩ መስሏት ስለነበረ እንደዛ ባለመሆኑ ደስ ይላታል። አሰልጣኟም አንቺን እዚህ በማየቴ ደስ ብሎኛል። ታውቂኛለሽ እንዴ? አዎ፣ ስኮላርሺፕ ያገኘሽው ጎበዟ ተማሪ አይደለሽ እንዴ? ዊትኒም የሚያደንቃት ሰው በማግኘቷ በጣም ደስ ይላታል። ምግቧን ይዛም ቆንጆቹ አሰልጣኞች መቼ እንደሚመጡ ሲያወሩ ወደ ነበሩት ሁለቱ ጓደኞች ጋር ትሄድና አብራቸው ትቀመጣለች። ፀጉረ ረጅሟ ልጅም ልክ እንደ ዊትኒ ሃይ ስኩል የጨረሰች እንደሆነች ስትናገር ሌላኛዋ ኮሌጅ እንደምትማር ትነግራቸዋለች። እንደ ጨረሱም የግል አሰልጣኞቻቸውን ጫካ ውስጥ እንደሚያገኟቸው ይነገራቸዋል። ዊትኒ ወደ ተባለው ቦታ ስትሮጥም አሰልጣኟ ኤግዜል እንደሆነ ትደርስበታለች። እሱም እንደደከማት ቢያይም ምንም ሳያዝንላት መሮጧ እንደተቀጠለ ይነግራታል። የሚያሰራትን ነገር ስላልቻለችውም ሊረዳት ሲሞክር አንዷ ባልደረባው የስልጠናው ሰዓት እንዳለቀ ትነግረውና ዊትኒን ጥለዋት ይሄዳል። ማታ ላይ ማዲሶቹ ጓደኞቿ ኤግዜል ቆንጆ እንደሆነ ቢያወሩም ዊትኒ ግን ስለተናደደችበት በሀሳባቸው ሳትስማማ ትቀራለች። ዊሎን ስታያትም ፊቷን በመጻፉ ትሸፍነዋለች። ጠዋት ላይ መስኮቱ በኃይል ሲቀጠቀጥ እሷም ሆነች ጓደኛዋ ደንግጠው ይነሳሉ። ልምምዳቸውን እንደጀመሩ ዊትኒ ሁሉም ስፖርቶች ላይ በጣም ትቸግራለች። ወደ ላይ ስትወጣ ልትወድቅ ስለነበረም ሁሉም ይደነግጣሉ። እሱ ሳይበቃትም ባነሳችው ክብደት
ኤግዜልን ትመታውና መሬት ላይ ሲንፈራፈር ታየዋለች። በቀጣዩ ልምምድ ላይ መሰላሉን ወጥተው እንዲዘሉ ሲጠየቁ ኤግዜል መጀመሪያ ላይ ዊትኒ እንድትጀምር ሀሳብ ያቀርባል። እሷም እየወጣች ፍርሃት ሲሰማት ልክ ህልሟ ላይ እንዳለችው ተዋጊ ራሷን አስባ ጫፍ ድረስ ትወጣለች። ልትዘል ስትሞክር ግን ተወድቅና ኤግዜል አቅፎ ሲቀበላት ሁሉም ደፋር መሆኗን የተናገሩ ያጨበጭቡላታል። ይህንን ያየችው ዊሎም እናቷን ጨምሮ ሁሉም ሰው ሳደነቃት በጣም ትናደዳለች። አሰልጣኟ ዊትኒን ብቻዋን ጠራትና ብዙ ሰዎች ወደዚህ ካምፕ ሲመጡ ራሳቸውን የበለጠ እንዲረዱና በራስ መተማመናቸው እንዲጨምሩ የምንፈልገው፣ አንቺ ደግሞ ገና ካሁኑ ብዙ ለውጥ እያሳየሽን ነው፣ በጣም ደስ ብሎኛል ትላትና ትንፋሿን አስተካክላ የምታረጋጋበትን መንገድ ታስተምራታለች። ከዛም በሌላ ስልጠና ቡድን እንዲመሰርቱ ሲነገራቸው ዊሎም ሆን ብላ ወፍራሞቹ ለብቻቸው እንዲሆኑ ሀሳብ ታቀርባለች። ዊትኒ ምልህ ይዟት በሀሳቧ ተስማማና ሁለቱም የተገፋፉ ለመውጣት ሲሞክሩ ተያይዘው ይወድቃሉ። ሁሉም ጥለዋት ሲሄዱም ኤግዜል እንደተጎዳይ ስላየ ቁስልሽ መታየት አለበት ተከተኝ ይላትና ወደ ክፍሉ ሲወስዳት እሷ የምታነበው መጽሐፍ እያነበበ እንደሆነ ታይና እኔም እሱ መጽሐፍ እኮ እያነበብኩት ነው፣ የትኛውን ካራክተር ነው የምትወደው ስትለው ይነግራታል። እሷም የሚወዳት ካራክተር እሷ ራሷን አድርጋ የምትስላት ስለሆነች ትገረማለች። እሱም ብዙም ለየት ያለ ነገር የላትም፣ ግን ላመነችበት ነገር የምትቆመውን ባህሪዋን እወድላታለሁ። እኔም በጣም ነው የምወዳት፣ ብዙ ጊዜ ችግር ሲገጥመኝ እሷ እንዳስተማሪ እያየው ነው ሁሉን ነገር የማረገው ትለውና የተሰካባትን እንጨት አውጥቶላ ሲታዩ ባልደረባው ስለመጣች ዊትኒ ተሰናብታው ትወጣለች። ልጅቷም ከሰልጣኞቹ ጋር ግንኙነት ከጀመረ እንደሚቀጣ ስታስታውሰው ጥሩ ልጅ ናት ብሎ እንጂ ምንም አይነት ነገር እንደሌላቸው ይነግራታል። ዊትኒም ያለውን ቆማ ትሰማና ወደ መመገቢያው ስትሄድም ዊሎ እንደለመደችው ታንቋሻታለች። በዚህ ተናዳ ልትጠጣ ያዘችውን ጁስ እላይዋ ላይ ትደፋባታለች። ብዙም ሳይቆይ ግን ነገሩ ተጋግሎ መመገቢያውን ወደ ጦርነት ሜዳ ይቀይሩታል። እነ ኤግዜል እንደደረሱ ማስቆማቸው እንዲያጸዱት ይነግሯቸዋል። ማታ ላይም ጓደኛዋ ዊትኒ ከኤግዜል ጋር ለምን ለመሆን እንደማትሞክር ጠይቃታለች። ዊትኒም ሲጀመር እሱን የምወደው አይነት ሰው አይደለም፣ በዛ ላይ አብረው የምትሆነው ባልደረባው ፍቅረኛው ሳትሆን አትቀርም እኮ፣ ባክሽ ተጣልተዋል፣ ሌላ ሰው ደርባበት ነበረ፣ ስለዚህ ጥሩ ድል ገጠመሽ፣ በደንብ አስቢበት ስትላት ፈገግ ትላለች። በነጋታውም እየሮጡ ያለ ዊትኒ እግሯን ያማትና ኤግዜል እያሸላት ስለ ጥሉ ስታወራው ከዊሎ ጋር ያላትን አለመስማማት ስላወቀው እንዳልተናደደባት ይነግራታል። ጫካ ውስጥ ተቀምጠውም ሸረሪት ይወጣባትና ጉሮሮዋ እስኪሰነጠቅ ትጮኻለች። ኤግዜልም ልምምዱ ሲያልቅ ወደ ጫካ ይወስዳትና እንደምትወዳት ካራክተር ቀስት ውርወራ ሊያስተምራት ቢሞክርም ቀድማ ስለምትችል ታሸንፈዋለች። ድጋሜ ሊወዳደራት ቢያስብም ታሸንፈዋለች። ሲመለሱም እያሽፈችበት ቀስት ልምምድ ያስፈልግሃል፣ በደንብ ስራበት እሺ ስትለው እቅፋትና ውሃ ውስጥ እንደሚከታት ያስፈራራታል። በጣም ስተቀራረቡም ዝም ብለው ይቆዩና ወዲያውኑ ይራራቃሉ። የቀረውን መንገድም ርቀታቸውን እንደጠበቁ ይሄዳሉ። ዊትኒ ወደ ዶርሟ ስትመለስም ጓደኞቿ ተደብቀው ለመውጣት ሲሞክሩ ትደርሳለች። እሷም አብራቸው እንድትሄድ ቢጠይቋትም የምትለብሰው ነገር እንደሌላት ተናግራ ለመቅረት ብትሞክርም ጓደኛዋ የሷን ቀሚስ ሰጣትና እንድትሄድ ተስማማታለች። ቀስ ብለው ሊወጡ ሲሞክሩም ዊሎ እናቷን ስራ የፈታች ሞዴል እንደሆነች ነግራት ሲጣሉ ይሰማሉ። ሲደናበሩ ምቃይ ጥሉና ዊሎ ትይዛቸዋለች። አንዷ ጓደኛቸውም የሚሄዱበትን ትናገርና በቃ እኔ ምስጢር መደበቅ አልችልም፣ ዊሎም እኔ ማረዳችሁ ከሆነ በፍጹም ከዚህ አትወጡም፣ እንድረዳችሁ ከፈለጋችሁ ደግሞ እኔም አብራችሁ መሄድ ፈልጋለሁ። ዊትኒ በሀሳቧ ባትስማማም እንደምታይዛቸው ስትዝት ግን ሀሳቧን ትቀበላትና ወደ ባሩ ሄዳሉ። ሌሎቹ መጨፈር ሲጀምሩ ዊትኒ ስለምትወደው ልጅ ዊሎን ትጠይቃታለች። እሷም አግኝቼው አላውቅም፣ ስልካችን መያዝ ስለማይፈቀድልን፣ ምን እንደሚገርመኝ ታውቂያለሽ? እናቴ በጣም ነው የምትወድሽ እና አንቺን ጓደኛ የማረግሽ ከሆነ እኔም ስርዓት ሊኖረኝ እንደሚችል ነው የምታስበው ስትላት ዊትኒ ደስ ይላታል። የሚሆነ ልጅ አብረው እንዲጨፍሩ እየጋበዛት እነ ኤግዜልን ታያቸዋለች። እነሱ ምንም ሳይሏቸው መዝናናታቸውን ይቀጥላሉ። ዊትኒ አይኗን ከኤግዜል ላይ ሳታነሳ ደንሳት ጨርሳለች። ዊትኒ ወደ ክፍሏ ልትገባ ስትለም ኤግዜል ይጠራትና እንኪ ይህ አብሮሽ ሲጨፍር የነበረው ልጅ ነው እንድሰጥሽ የላከኝ፣ ግን እኔ ከሱ የተሻለ ማግኘት እንደምትችይ አስባለሁ። እየቀናህ ነው እንዴ? ምናልባት ሊሆን ይችላል፣ ነገ ግን ከባድ ስልጠና እንደሚኖርሽ ታውቂያለሽ አይደለ? ምን አለ ታዲያ ቀለል ብታረገው ብለው ትገባለች። በቀጣዩ ቀንም እንደተለመደው ይሮጡና ሲጨርሱ ዊትኒና ኤግዜል አንድ ላይ ይቀመጣሉ። ስለ ካምፑ ምን አሰብሽ? መጀመሪያ እንደጠላሁት አይደለም፣ ግን ደግሞ ከባድ መሆኑን አልክድም ትለውና ስለሚወዳት ካራክተር ያወሩና ዊትኒም እራሷ እንደሷ ማሰቧ እንድታቆም ይመክራታል። ከሱ በኋላ የዊሎ እናት እንዴት ትንፋሻቸውን መቆጣጠር እንደሚችሉ ካስተማረቻቸው በኋላ ዊትኒ በቀጣዩ ዓመት አሰልጣኝ ሆና እንድትገባ ሀሳብ ታቀርባለች። ዊትኒና ኤግዜል እንደለመዱት አንድ ላይ ሆነው ሲያወሩም ባልደረባው ትደርስና ሰልጣኞችና አሰልጣኞች ውድድር እንዳያደርጉ ሀሳብ ታቀርባለች። ዊትኒ ልታሸንፍ ስትልም ኤግዜል ሮጦ ሄድና ይዘዋት ይወድቃል። ከተነሱ በኋላም
ይቅርታ አልጎዳውሽም አይደለ? አይ ደህና ነኝ። ታዲያ ዊትኒ ለሩጫ ትወጣና ስለሞቃት እዛው ያገኘችው ውሃ ላይ መዋኘት ትጀምራለች። ኤግዜል ሳያትም አብሯት ለመዋኘት ይገባና ሀብሎ ይጠፋበታል። ዊትኒ ፈልጋ ስታገኝለትም ደስ ብሎት ያቅፋትና በመቀራረባቸው ሁለቱም ይረበሻሉ። ወጥተው እሳት አቀጣጥለው የሞቁት ሀብሎ አባቴ ነበረ። ከሞተ በኋላ ግን ከናቴ ጋር ተጣልቼ ወጣሁና የስፖርት አሰልጣኝ መሆንን መረጥኩኝ። አንቺን ካገኘሁሽ በኋላ ግን ምንም ነገር መቆጣጠር አልቻልኩም። የወደድኩሽ ይመስለኛል ሲላት ደስ ቢላትም ወዲያውኑ ከፍቅረኛው ጋር የተለያየው በቅርቡ እንደሆነ ሲነግራት ግን እሷ ለመርሳት ይጠቀምብኛል ብላ ስላፈራች የማይሆኑ ነገሮችን ተናግራው ትሄዳለች። በቀጣዩ ቀንም ሌሎቹ የለመዱትን ውላቸውን ቢቀጥሉም እሷ ግን እቃዋን መሰብሰብ ትጀምራለች። ዊሎም ቢሮ ውስጥ ገባ ስላየቻት ትከተላትና ስልኳ እንዳትወስድ ታስቆማታለች። አውቃለሁ ብዙ መጥፎ ነገር እንዳደረኩብሽ፣ ይቅርታ ግን እኔን ሰዎች ማንነትሽ እንዲናገሩሽ አትፍቀጂ። የሚያስደስትሽ ነገር እያየሽ የሚያስከፋሽ መተው ትችያለሽ። ግን እኮ ኤግዜል የምሩን የሚወደኝ አይመስለኝም። አይወደድሻ ቀረሽበት እንጂ አልቀረሽበትም። ታውቂያለሽ ግን እስከዛሬ ጓደኛዬ ብዬ ከመጣራ ፍቅረኛሽ ይልቅ አንቺ ጥሩ ሰው እንደሆንሽ ነው የገባኝ። ለካ አልነገርኩሽም፣ ከሱ ጋር እኮ ተለያይተናል ትላትና ካምፕ ውስጥ የሚያሳልፉት የመጨረሻ ቀናቸው ስለነበረ አሰልጣኞቹ ለመጨረሻ ልምምዳቸው እንዲሄዱ ይነግሯቸዋል። ኤግዜልም ዊትኒን መቼም ቢሆን ሊጠቀምባት እንዳልቀረባት ይነግራታል። ልምምዳቸው እንደጨረሱም ሁሉም ወደ ክፍላቸው ሄዱና እቃቸው መሰብሰብ ይጀምራሉ። ወደ ኤግዜል ጋር ሄዳ ልታናግረው ብትሞክርም ሳታገኘው ትቀራለች። ዊሎን ስታገኛትም ልታየው እንደመጣች እንደምታሳውቀው ነግራት ተሰነባበታሉ። አባቷም ወደ ቤት ይዟት ይመለሳል። እንደደረሰች ግን እህቷ የሰርግ አዳራሿ እድሳት ላይ ስለሆነ ተከፍታ እያለቀሰች ታገኛታለች። እሷም የቤታቸው ግቢ ውስጥ እንዲያደርጉት ሀሳብ ስታቀርብላት ጥሩ እንደሚሆን አስባ በጣም ደስ ይላታል። የሰርጉ ቀን ላይም ጓደኞቻቸውና ቤተሰቦቻቸው ተገኝተው ጥሩ ጊዜ ያሳልፋሉ። ዊትኒም የተዘጋጀችበትን ንግግር አድርጋ እንደጨረሰች ኤግዜልን ታየውና ስለተናገርኩ ነገር በሙሉ በጣም ይቅርታ፣ በእሱ እንኳን አልተናደድኩብሽም እና ደግሞ ከድሮ ፍቅረኛዬ ጋራ ምንም የለንም፣ አንቺንም ከልቤ ነው የምወድሽ ይላትና እሷም እንደምትወደው ስታሳየው ፊልሙ ይጠናቀቃል።